ሰላም እግዚአብሔር ቤተሰቦች ዲስዮት ቤተክርስቲያን ፖርትላንድ ፓስተር አሮን ኃይለ ሚካኤል እባላለሁ። እግዚአብሔር ይባርካችሁ። ዛሬ አዲስ ሐሳብ ወይንም በአዲስ ትምህርት ተገናኝተናል። እግዚአብሔር ቃል በተወሰነ መንገድ እናያለን። እስቲ ቃሉን እንዲያስተምረን እንጸልይና እንጀምራለን። እግዚአብሔር አባታችን ሆይ እናመሰግናለን። አንተ እውነተኛ አስተማሪ ስለሆንክ ቃሉን ላከ ፈወሳቸው፣ ከመከራቸውም ከጥፋታቸውም አዳናቸው ተብሎ እንደተጻፈ የሚፈውስ የሚጠግን ከጥፋት የሚያድነው ቃል በጌታ በኢየሱስ ክርስቶስ ስም ወደ ህይወታችን እየዘለለ እንዲመጣ ህይወታችንን ሁሉ እንዲቀይር ሞልድ እንዲያደርገን እንዲቀርጸን ነፍሳችንን በቃሉ እንዲያድስ በጌታ በኢየሱስ ክርስቶስ ስምና ስልጣን እንጸልያለን። መንፈስ ቅዱስ ይህንን ፕሮግራም ይህንን ሰዓት ይህንን ጊዜ እንድትረከብ በጌታ በኢየሱስ ክርስቶስ ስምና ስልጣን እንጸልያለን። ጊዜያችንን ሁሉ ተረከብ። ልቦናዎቻችን አይኖች የተከፈቱ ይሁኑ፣ ጆሮአችን ይከፈት በኢየሱስ ስም አሜን። እግዚአብሔር ይመስገን። አጠር ያለ ሀሳብ እንነጋገራለን። በጣም ኢምፖርታንት ነው። የእግዚአብሔር ቃል ሁሌ እንደምለው መሰረታችን ነው። የእግዚአብሔር ቃል በቃ የህይወታችን ቱንቢ ነው፣ መለኪያ ነው። የእግዚአብሔር ቃል ተስፋችን ነው። የእግዚአብሔር ቃል የተገኘንበት ነው። ኢየሱስ ጌታ ነው። እነዚህ የምንመለከተው ዛሬ ስለ መክብብ መጽሐፍ ላይ የመጨረሻውን ሀሳብ ነው የምንመለከተው። ያንን ስናይ ሁልጊዜ በመጽሐፍ አጻጻፍ ሰዎች የሚጽፉበት ዘመን አለ። ለምሳሌ ወጣት ሆኖ የሚጽፈው ብዙ የወጣትነት እንትን አለው፣ ኢነርጂ አለው። ብዙም ያላሳለፈው ነገር ስላለ ትኩስ ነው፣ በቃ ፍሬሽ ነው፣ ምንም እርጋታ አይታይበትም። እና የመጽሐፍ ጸሐፊዎቹ ብዙ ጽሁፋቸውን ይወስነዋል። የጸሐፊዎቹ እድሜ፣ የጸሐፊዎቹ ካራክተር የጽሁፉን አይነት ባህሩን ይቀይራል። ሴም ቲንግ መጽሐፍ ቅዱስ ውስጥ ሜጀር አንድ ሰው ለምሳሌ እድሜው ኖሮ አርጅቶ በመጨረሻው ሰዓት እንደሚሞት የሚያውቅበት ጊዜ አለ። ወይንም ራሱ ሰውየው እድሜው እየጨመረ ሲመጣ ከ60 ከ70 በላይ እየጨመረ ሲመጣ ነገሩ ሁሉ ዝግ እያለ እየተሰበሰበ ነው የሚመጣው። ሪዝኑ ምንድን ነው? የዚህ ዓለም ኑሮ ወይንም የዚህ ዓለም ህይወቱ ማብቂያው እንደሆነ ስለሚገባው አብዛኛውን ጊዜ ንግግሩን ይጠነቀቃል፣ አስተሳሰቡን ይጠነቀቃል፣ የሚያደርገውን ድርጊት ይጠነቀቃል፣ ማሰብ ይጀምራል ማለት ነው። ማሰብ ይጀምራል። ምክንያቱም ነገሩ ያከተመ እንደሆነ ገብቶታል። ይህ ምድር ሊሰናበት እንደሆነ ስለገባው የሚናገራቸው ነገሮች ሁሉ በጣም የተመጠኑና እንደውም ከሰማን ብዙ ጊዜ እንዴት ትልቅ ሰው አይደሉ እንዴት እንደዚህ ይላሉ ይባላል። ምን ማለት ነው? ትልቅ ሰው ማለት የለበትም ነው ፖይንቱ። እድሜው እየጨመረ ስለመጣ ወደ ፈጣሪው ወደሚያይበት ደረጃ እየመጣ ስለሆነ ወደ ደም ጠላ ይህንን ዓለም ፊዚካል ሬልሙን ትቶ ስለሚሄድ የሚጠበቅበት ነገር አለ፣ ሰውየውም ላይ የሚፈጥርበት ነገር አለ። ስለዚህ መጽሐፍ ቅዱሳችን ውስጥ አንደኛው ጳውሎስ፣ ሁለተኛው ሙሴ፣ ሶስተኛው ሰሎሞን ዝም ብሎ ሀሳቡን እንነጋገራለን። እነዚህ ሰዎች የጻፋቸው ጽሑፎች አሉ። ለምሳሌ ሙሴ 5 መጽሐፍ ጽፏል። እንደምናውቀው ፔንታቱክ ወይንም ቶራ የሚባለውን መጽሐፍ ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም እነዚህ 5ቱ መጽሐፍ ጽፏል። እና 5ኛው መጽሐፍ ራሱ ዘዳግም ነው የሚለው። ዘዳግም በግዕዝ መድገም መከለስ ማለት ነው። ምንድን ነው የከለሰው ሲባል ሙሴ በ120 ዓመቱ ላይ የተናገረው 3 40ዎቹን ኖሯል። 120 ዓመቱ በ3 ሜጀር 40 ክፍሎች ይከፈላሉ። የመጀመሪያው 40 ግብፅ ውስጥ በፈርዖን ቤት ውስጥ ያደገበት የሃኒሙኑ ጊዜ ማለት ነው። የ40 ዓመት። ሁለተኛው 40 የኃይል ጊዜ ነው። በቃ የኃይል ጊዜ፣ ትኩስ ጎልማስነት እስኪገባ ድረስ ነው። ሁለተኛው 40 ደግሞ በረሃ የተሰደደበት በሚዲያም ምድር በረሃ ላይ እየኖረበት 40 ዓመት ነው። ኢትዮጵያዊትን ያገባበት 40 ዓመቱ። ሶስተኛው 40 ደግሞ የሚባለው ወደ ግብፅ ተመልሶ እስራኤል ይዞ ከወጣ በኋላ 40 ዓመት ተጉዞ የ40 ዓመቱ ጉዞ ማለት ነው። እስራኤልን ነፃ ወጣበት በድንቅ በታምራት በምልክት እግዚአብሔር በእጁ ላይ የሰራበት የ40 ዓመቱ ጊዜ ነው። ስለዚህ መውጣትም መውረድም መነሳትም ታምራትም መራብም ጠማትም መገፋትም መሞገስም አይቶ ሁሉም ነገር ጨርሶ እድሜው 120 ዓመቱ አካባቢ ሊደርስ ሲል የተናገረው ማለት ነው ዘዳግም። ስለዚህ የዘዳግም መጽሐፍ ስትመለከቱ እንደ ኑዛዜ ወይንም እንደ መጨረሻው እንደ ፋይናል ወርድ ለእስራኤል ነው ማለት ነው። እግዚአብሔር ይመስገን። ሁለተኛው ጳውሎስ
ሁለተኛ ጢሞቴዎስን ስትመለከቱ እንደሚሞት እያወቀ የጻፈው መጽሐፍ ነው። በቃ ልሰዋ ነው፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ እምነቴን ጠብቄያለሁ፣ የድል አክሊል ይጠብቀኛል እያለ የተናገረው መጽሐፍ። ስለዚህ ያ መጽሐፍ ማለት ብዙ ስለ ጸጋ ስጦታም ስለምናምንም ኦፕሬት እንዲያደርግ አደራ ነው የሰጠው እንጂ ብዙ የመኖር ተስፋ የማገልግሎት ተስፋ ብዙ የሚናገር መጽሐፍ አይደለም። ምክንያቱም ኦልሬዲ አገልግሎቱን ጨርሶ እንደሚሞት እያወቀ የጻፈው መጽሐፍ ነው። ስለዚህ ያ ጢሞቴዎስን ስትመለከቱ ሁለተኛ ጢሞቴዎስን ከጻፈ በኋላ በመጽሐፍ ቅዱስ አዋቂዎች ከ10 ቀን እስከ 2 ሳምንት ነው የኖረው ጳውሎስ በህይወት ከዛ በኋላ እና የመጨረሻው ፋይናል እንትን ነው ማለት ነው። ፋይናል ወርድ ነው እንደ ፋይናል ኑዛዜን በለው ወይም የመጨረሻው ምክር ልክ ልትሞቱ ስትሉ ልጆቻችሁን ሰብስባችሁ እንደ መምከር ማለት ነው። ኢየሱስ ጌታ ነው። ስለዚህ እንደነዚህ አይነት እንትኖች በጣም ኢምፖርታንት ናቸው። እንደዚህ አይነት ሀሳቦችን በደንብ ማጥናት ኢምፖርታንት ነው። ሶስተኛው አሁን ዛሬ የምንመለከተው ሰለሞን ነው። ንጉሥ ሰለሞን እሱም እንደምናውቀው 3 መጽሐፍ ጽፏል። ምሳሌን ጽፏል፣ መኃልየ ጽፏል። እንደገና አሁን የምናነበው መክብብ የሚባለውን ፕሪቸር የሚለውን መጽሐፍ ጽፏል። ስለዚህ ምሳሌ እንደምናውቀው ፕሮቨርብ ነው፣ አባባሎች ነው፣ ምክር ነው። እኔ በቃ አባቴን ሰማው ነበረ ቁጭ ብዬ፣ ስለዚህ ልጅ ሆይ አንተም ንግግሬን ስማኝ፣ በቃ ጆሮን አዘንብለህ አድምጠኝ። እኔ እኮ ንጉሥ ዳዊትን ማለት ነው አባቴን ቁጭ ብዬ ሰማው ነበር፣ የሚለኝን አደርግ ነበር፣ ሲመራኝ ይመራለት ነበር። ሴም ቲንግ አንተ እኔ ደግሞ ስማ፣ ብትሰማኝ ደግሞ ለአጥንት ፈውስ ለስጋ ጠገን ይሆናል እያለ ጤንነቱ እንደዚህ አይነት ምክር የያዘ መጽሐፍ ነው። እንደዚህ አይነት የያዘ መጽሐፍ ነው እና አጻጻፉ የግጥማው የቅኔያዊ አጻጻፍ ነው። እሱም ጽፏል። ሁለተኛ ደግሞ የጻፈው መኃልየ ነው። እንደምናውቀው መኃልይ ማለት ሶንግ ማለት ነው። ከመዝሙር የሚበልጥ ተሻለ መዝሙር ማለት ነው። ከዘመራቸው ወይንም ከተቀኛቸው ወይንም ካደረጋቸው የተሻለ ወይንም ከነሱ ወደ 1500 መኃልይ ያለው ይላል። ከነሱ የተሻለ መኃልይ ማለት ነው። እሱ ደግሞ ስለምንድን ነው? ስለ ፍቅር ህይወት ነው። ይሄ ሮማንቲክ የሆነውላ እንትን ህይወት ከልጅቷ ጋር ያለውን ህይወት በደንብ የተናገረውና አንዳንድ ጊዜ ምን ነው መጽሐፍ ቅዱስ ባልገባ የሚል አይነት እስክናፈር የሚመስል በኢትዮጵያዊ ኮንቴክስት ማለት ነው። እንደዛ አይነት ሐሳቦችን ክሊርሊ ይናገራል። ኢየሱስ ጌታ ነው። ሶስተኛው የጻፈው ግን ንግስናውንም አይቶት ጣዖት ማምለኩንም አይቶት ሴቶቹንም ኦልሞስት 700 ሚስትና 300 ቁባት አለው ይላል። ወደ 1000 ሚስት ባሉት በቃ ደምሩት። 1000 ሚስት አይደለም ስም መያዝ ራሱ ይከብዳል። 1000 ሰው ስም መያዝ አበበ ከበደ እያልክ 1000 ሰው መያዝ ከባድ በራሱ። ስለዚህ 1000 ሚስቶች ኖሮት ሁሉም ነገር ካሳለፈው በኋላ የመጨረሻው የህይወቱ የመጨረሻው ቃል ነው መክብብ ማለት ነው። ስለዚህ መክብብ ምዕራፍ 12 የተወሰነ ሀሳብ ነው የምናየው። እሱን ከማንበባችን በፊት ኢሳይያስ ምዕራፍ 40 ቁጥር 27 ላይ ተመሳሳይ የሆነ እንትን አለው ሀሳብ ስላለው በጌታ በኢየሱስ ክርስቶስ ስም እሱን አነባለሁ። እንደዚህ ይላል፣ ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉ አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል ይላል። ምን ማለት ነው? እግዚአብሔር መንገዳችንን ያውቃል ነው። መዝሙር 1 ላይ ሲናገር እግዚአብሔር የጻድቃንን መንገድ ያውቃል ይላል። ሲጨርስ መዝሙር 1 መንገድ ያውቃል። ስለዚህ እግዚአብሔር የኛን ፉትስቴፕ የኛን ዴስቲኒ የኛን ነገር ምን ያደርጋል? ያውቃል። ለምንድን ነው ሲባል እግዚአብሔር የዘላለም አምላክ ነው፣ የምድር ዳርቻ ፈጣሪ ነው፣ አይደክምም፣ አይታክትም ይላል። ምን ማለት ነው? ፌንት አያደርግም ይላል። እግዚአብሔር ጊዜ አያስረጀውም ማለት ነው። ወይንም ሲቪላይዜሽን እግዚአብሔርን አያሻሽለውም ማለት ነው። አያሻሽለውም። ስለዚህ እግዚአብሔር አይደክምም፣ ማስተዋሉ አይመረመርም፣ የምድር ዳርቻ ፈጣሪ ነው፣ ለደካማ ኃይልን ይሰጣል፣
ጉልበት ለሌለው ብርታትን ይጨምራል ይላል። እግዚአብሔር በጌታ በኢየሱስ ክርስቶስ ስም በድካማችን ላይ ኃይልን ይጨምር። በናዝሬቱ በጌታ በኢየሱስ ክርስቶስ ስምና ስልጣን በሕይወታችን ላይ ማስተዋልን ይጨምር። በጌታ በኢየሱስ ክርስቶስ ስም ምሕረቱን ይጨምር። በኢየሱስ ክርስቶስ ስም ሞገሱን በላያችን ላይ ይጨምር። እግዚአብሔር እንደዚህ አይነት ነው። ስለዚህ ፍርድ ያልፋለች ብለህ አትናገር ነው የሚለው። ምን ማለት ነው? ቢ ግሬትፉል፣ እግዚአብሔር ያይሃል። ቢ ግሬትፉል እና ምን ይላል? ይሄ ነው የምፈልገው። ብላቴኖች ይደክማሉ፣ ብላቴኖች ይደክማሉ ይታክቱማል ይላል። ይላሉ ማለት ነው። ብላቴኖች፣ ብላቴና የሚለው ቃል ከ14 እስከ 17 ዓመት ትኩስ ኃይል፣ በቃ ኃይል ጉልበታችሁ የሚፈላበት ሰዓት ማለት ነው። እኔ ከ14 እስከ 17 ዓመት የነበረኝ ጉልበት እንጃ በፈረስ ጉልበት ቢለካ ራሱ ብዙ፣ ምክንያቱም የሚፈላበት ኃይል ኢነርጂ የሚፈላበት ታይም ነው። ስለዚህ ብላቴኖች ይደክማሉ ይላል። ብላቴኖች ይደክማሉ፣ ጎበዛዝት ይታክቱማል። ጎበዛዝት ፈጽመው ይወድቃሉ ይላል። ፈጽመው ማለት ነው ላይ እነሱ ይወድቃሉ ማለት ነው። ጎበዛዝት ይወድቃሉ፣ ብላቴኖች ይደክማሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ ሪጆቬን ያደርጋሉ ይላል። ሪጆቬን ያደርጋሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ አይደክሙም ይላል። ብላቴኖች ይደክማሉ፣ እግዚአብሔርን በመተማመን የሚጠባበቁ ደግሞ አይደክሙም። ምን ማለት ነው? የሰውን ሶርስ ወይንም የሰውን ኢነርጂ ከማን ጋር ያደረገው ማለት ነው? ከእግዚአብሔር ጋር ያደረገው ማለት ነው። የሰውን ተስፋ እግዚአብሔር ጋር ወሰደው ማለት ነው። ሰው ልጆች በምድር ላይ ሲኖሩ በፊዚክስ 3 ሰርድ ዳይሜንሽን ነው የሚባለው አይደል? ወርድ፣ ጥልቀትና ስፋት ይባላል አይደል? ሰርድ ዳይሜንሽን ማለት እና አሁን 4th ዳይሜንሽን ይላሉ። አሁን ሰዓት ያለው እንትን ሳይንስ ወይንም ፊዚክስ 4th ዳይሜንሽን የሚሉት ምንድን ነው? ታይም ነው። ታይም ከፀሐይ በታች ክሬት የተደረገ ነው ይላሉ። በመክብብ ምዕራፍ 11 መጨረሻው ላይ ይገርማል። ቁጥር 9 አንተ በወጣትነት ጊዜ ደስ ይበል። ብላቴና ጋር አሁን ደግሞ ጉብዝና ላይ ማለት ነው። ደስ ይበል፣ ኢንጆይ ዮር ላይፍ። እንደዛ ነው የሚለው። ደስ ይበል በወጣትነት ዘመን ልብ ደስ ያሰኘ የልብህን መንገድ ዓይንህ የሚያውን ሁሉ ተከተል። ከምትፈልገውን ነገር ዓይንህ የሚያውን የሚያምረውን ነገር በሙሉ አድርገው። ነገር ግን ስለ እነዚህ ነገሮች ሁሉ እግዚአብሔር ወደ ፍርድ እንደሚያመጣ እወቃል። ለምንድን ነው ሕፃን መሆንን ብላቴና መሆንን ጎለመስን አረጀንም በምንኖርበት ዘመን ሁሉ ከእግዚአብሔር የተሰጠን የምንሰራበትን ስራ አሳይመንት የተሰጠን ዘመን ነው እንጂ እኛ ከእግዚአብሔር ሀሳብ ውጭ የፈለግነውን እየኖርን የምንኖርበት እድሜ አይደለም የተሰጠን። ስለዚህ የፈለግከውን ኑሮ ኑር፣ በኋላ ግን እግዚአብሔር መልሶ ወደ ፍርድ ያመጣሃል ይልና፣ ስለዚህ ጭንቀትን ከልብ አርቅ፣ ክፉ ነገር ከሰውነት ያስወግድ። በጣም የሚገርም ነገር ይናገራል። ወጣትነትና ጉብዝና ከንቱ ናቸውና ይላል። ይሄን ያለው ሰውዬ ፓስተር አውሮን ቢሆን ምንም አይደለም። ይሄን ያለው ሰውዬ 1000 ሚስት የነበረው በዓለም ላይ ስመጥር ገናና የነበረ ንጉሥ፣ እግዚአብሔር ሀገሩን ግዛቱን ሁሉ አስፋፍቶ እረፍት የሰጠው ንጉሥ፣ በዓለም ሁሉ የእሱን ጥበብ ለመስማት ከዚህ እንኳን ከእኛ ከምንኖርበት ሀገር ሄዳለች እና ንግስት አዜብ እንኳን መታለች። የሰለሞን ጥበብ ተገርማ አለ እኮ ኢየሱስ ራሱ። ስለዚህ የደቡብ ንግስት ማለት ነው። እንደዚህ አይነት ገናና የነበረ ሰው ነው የሚናገረው። ያለው ምንድን ነው? ወጣትነትና ጉብዝና ከንቱ ነው ይልና ቁጥር 12 ምዕራፍ 12 ቁጥር 1 ላይ የጭንቀት ጊዜ ሳይመጣ ደስ አያሰኝም የምትሏቸው ዓመታት ሳይደርሱ ይላል። ምን ማለት
የጭንቀት ጊዜ ብሎ የሚናገረው እዚህ ጋር ሽምግልና እርጅና ነው። ምን ማለት ነው? ሳታረጅ ማለት ነው። 87 ሳትገባ 72 ሳትገባ 90 ሳትገባ ማን አይታየኝም ትላል ከሆነ ጊዜ በኋላ እዛ ላይ ያ ደስ አያሰኙም የምትላቸው ናቸው። ይሄ ደስ አይልታል። ምክንያቱም መታጠቢያ ቤት በራስህ መሄድ አትችልም። እኛ የምንኖርበት ነገር ላይ ብዙ የሚረዱ ሰዎች አሉ። ልክ እዚህም እንደሚረዱ ማለት ነው። ሳይፈልጉ ነው በቃ ከነሱ ኮንትሮል ውጭ ነው። የማይፈልጉትን ነው የሚኖሩት። ምክንያቱም ሰው ሽንት ቤት እንዲወስዳችሁ አትፈልጉም አይደል? ሰው ገላችሁ እንዲያጠብ አትፈልጉም። እያወቃችሁ ማለት ነው፣ ግን አትችሉም። ስለዚህ የጭንቀት ቀን የሚለው እሱ ነው። ደስ አያሰኝም የምትለው ዓመት የሚለው እሱ ነው። ስለዚህ እነዚህ ነገሮች ሳይመጡ በወጣትነት ጊዜ የዘላለም ቤት የሆነውን ፈጣሪን አስብ ይለው።